ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰቡ ለጥር በዛቲ ዕለት አይረፈ አብ ቅዱስ ሶል ጴጥሮስ ሊቀ ጳጳሳት ዘሀገረ ሮሜ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 7 በዚች ቀን የከበረ አባት የሮሜ ሀገር ሊቀ ጳጳሳት ሶል ጴጥሮስ አረፈ። ይህንንም አባት ስለ ተጋድሎው ከነ ገናናነት፣ ስለ አገልግሎቱም፣ ስለ ትሩፋቱ፣ ስለ አዋቂነቱና ስለ ደግነቱ ከእርሱ በፊት የነበረ ሊቀ ጳጳሳት አባ መልጥያኖስ ካረፈ በኋላ መርጠው ሊቀ ጵጵስና በሮሜ ሀገር ላይ ሾሙት። በሐዋርያት አለቃ በጴጥሮስ ወንበር በተቀመጠ ጊዜ የእሌኒ ልጅ የሆነ ንጉሥ ቆስጠንጢኖስን የክርስትና ጥምቀትን አጠመቀው። ከከሃዲያን ጋር ስለሚደረገው ጦርነት ምክንያት ገና አልተጠመቀም ነበርና የጣዖታትንም ቤቶች አፍርሶ የእግዚአብሔርን አብያተ ክርስቲያናት ሰራቸው። የዚህም አባት የሶል ጴጥሮስ ገድሉ እጅግ ብሩህ የሆነ ነው። እርሱ ሁልጊዜ ሕዝቡን ያስተምራቸዋልና ከልቡናቸውም ከሰይጣን የሆነ ጥርጥርን፣ ክፉ ሐሳብን ያርቃል። ከእነርሳቸውም ስውር የሆነውንም የመጽሐፍ ምስጢር ተርጉሞ ያስገነዝባቸዋል። አይሁድንና ዮናናውያንን ይከራከራቸው ነበር። በእርሳቸውም ብዙዎችን መልሶ ወደ ቀናች ሃይማኖት አስገባቸው። የክርስትና ጥምቀትንም አጠመቃቸው። ስሙም በምእመናን ዘንድ ፈጽሞ የሚያስፈራ ሆነ። እግዚአብሔርንም ስለማወቅና ስለ ወልደ እግዚአብሔር ሰው መሆን ብዙ ድርሳናትን ደረሰ። በተሾመ በሰባተኛው ዓመት ስለ አርዮስ በኒቅያ ከተማ ሃይማኖታቸው የቀና የ318 የከበሩ አባቶች አንድነት ስብሰባ ሆነ። ይህም አባት ሶል ጴጥሮስ ከእርሳቸው አንዱ ነበር። አርዮስንም ከተከታዮቹ ጋር ረገመው፣ አጉዞም ለየው። በሹመቱም 11 ዓመት ኖረ። መልካም ተጋድሎውን ፈጽሞ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ጴጥሮስ ሶል መጥምቀ ቆስጠንጢኖስ ንጉሥ ከሳቴ መስቀል መዋይለ እብሬትከ ኮነ እብሬተ ርት ወሳይል እስመ ተጠቀጥቀጠ ዳጎን ወወድቀ ቤል በከመ ቀዳሜ ኢሳይያስ ይብል። በዚችም ዕለት የቅዱስ ኤፍሬም መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ኤፍሬም አብ ምሉአ ጥበብ ፈሬወተ ክርስቶስ ምልአኒ ከመማህየብ በአልባቢሆሙ ለዘይፈርህው ወህዝብ እስመ አድኅኖቱ ተብህለ ለአምላክ ቅሩብ። በዚችም ቀን የሰሎሞን፣ የጎርጎሬዎስ፣ የማርቆስ፣ የአትያኖስ፣ የሉያ፣ የመሊን፣ የሱሴዮስ፣ የማትሪ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 8 በዚች ዕለት በአስቄጥስ ገዳም የአባ መቃርስ ቤተ ክርስቲያን በከበረና በተመሰገነ በእስክንድርያ ሊቀ ጳጳሳት በአባ ብንያሚን እጅ የከበረችበት ነው። በዚችም ዕለት ለአባቶች ሊቃነ ጳጳሳት 37ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ አንድራኒቆስ አረፈ። በዚችም ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ብንያሚን አረፈ። በዚችም ዕለት የነቢይ ሚክያስ መታሰቢያው ሆነ። ዛቅረብኩ ማሕሌታ ዘኪሬ አይላፈም ለተጸምዱ ከዘልፈለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ሁኩፈ ምብላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግላዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስጥ ጻለ ዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምሪሆሙ ለአብ ወወልድ ወመንፈስ ቅዱስ በረከቶሙ ወሳይለ ረድኤቶሙ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከታቸው ረድኤታቸው ከሁላችን ከህዝበ ክርስቲያን ጋር ይሁንና የአብ የወልድ የመንፈስ ቅዱስ ተአምር ይህ ነው። ገባጦን በሚባል ሀገር አንድ ሰው ነበረ። ያም ሰው እግዚአብሔርን የሚፈራ ጻድቅ ነበረ። በጎ ሥራ መስራትንም ይወድ ነበር። የአብ የወልድ የመንፈስ ቅዱስንም ዝክር
ለማድረግ ይቸኩል ነበር። ከዕለታት በአንድ ቀን ቤተሰቦቹ የአብ የወልድ የመንፈስ ቅዱስ በጎች ከበጎች ለዩ አላቸው። በተስካራቸውም ቀን ይታረዱ ዘንድ ይህንን ከተናገረ በኋላ በጎችን አሰማራቸው። ለሥላሴ ከሰጣቸው በኋላ እነዚህ በጎች እጅግ በዙ። ወደ በረሃ በተሰማሩ ጊዜ ነብር መጥቶ ከአብ ከወልድ ከመንፈስ ቅዱስ በጎች ለይቶ አንዲቱን በግ ይዞ ሊበላት ወዶ ሳለ አብ ወልድ መንፈስ ቅዱስ ከለከሉት። በበጊቱ ጠጉር አንዲት እንኳን አላጠፋም። ሂደህ ይህችን በግ ጠብቃት አሉት። የጥርስህንም ኃይል ይድከም። ወደ ማደሪያውም ወሰዳት። እነዚያ በጎችም ከመወሰዳቸው በኋላ ከተሰማሩበት ወደ ማደሪያቸው ገቡ። ጠባቂዎቹ የበጊቱን ባለቤት በግን ነብር ወሰዳት አሉ። ያም ሰው በሰማ ጊዜ ተአምራት የሚያደርጉ ናቸው ተብላችሁ አትጠሩም ብሎ ጮኸ። ገንዘባቸውን መጠበቅ አይቻላቸውም። እኔም ከእንግዲህ አልማጸናችሁም፣ ነፍሴን አታድኗትም፣ በእግዚአብሔር ያመነ ያድነው ብሎ ነቢይ እንደተናገረ ከዚህ በኋላ ስማችሁንም አልጠራም። ይህንን ከተናገረ በኋላ ያን ጊዜ አብ ወልድ መንፈስ ቅዱስ በዚያ ነብር ወርደው በእግሯ እንድትሄድ ያችን አንስተህ ተሸከማት አሉት። ያ አውሬ አንስቶ በጫንቃው ተሸክሞ ሲሄድ ከከተማው በር ደረሰ። በጋችሁንም ተቀበሉኝ ብሎ ጮኸ። ምክንያቱም አብ ወልድ መንፈስ ቅዱስ ከተከተሉኝ ተሸክሚያ ሲሄድ ከእርሷ ላይ አንዲት ጠጉር እንኳ አልነጨም። ለመብላትም ሲቸኩል አብ ወልድ መንፈስ ቅዱስ አይተው ገሰጹኝ። ገንዘባችንን ለምን አመጣህ? ወዴት? ወደ ቀደመ ማደሪያዋ መልሳት አሉኝ። ይህንን ባሉኝ ጊዜ ተሸክሜ ወደ እናንተ መጣሁ። ከእንግዲህ ወዲህ ግን ስለ እኔ ለምኑልኝ፣ በእኔ ላይ መቅሰፍት እንዳይገኝብኝ፣ በላዬ ላይ እሳት እንዳይወርድብኝ። ጉርማን ሆነው አይቻለሁና አራያቸውንስ ምን ይመስል ምን ቤትስ ይችለዋል? ይህችን በግ አርጄ ልበላት በወደድኩ ጊዜ አፌ ተዘጋ። በጊቱም ለማየት ዓይኖቼ ታወሩ። የበጊቱንም ጠጉር እንዳይዳስሱ እግሮቼ ታሰሩ። ይህንም ነገር በሰሙ ጊዜ ሕዝቡ ፈጽመው አደነቁ። ከዚህም በኋላ ያችን በግ ተቀብለው ሥላሴን አከበሩባት። ያ ሰው ግን ዝክራቸውን ያደርግ ዘንድ ወደደ። ኃላፊ ከሚሆነው ከዚህ ዓለም በሞት እስኪለይ ድረስ መንግሥተ ሰማያትም እስኪገባ ድረስ ከነብር ያዳናትን እግዚአብሔርን አመሰገነ። ልጆቿ እስከ ዛሬ ድረስ አሉ። ለአብ ለወልድ ለመንፈስ ቅዱስ ዝክርም ያርዷቸዋል። በረከታቸው ይቅርታቸው ከሁላችን ጋር ይሁን ለዘላለሙ አሜን። አዳም ከኛ እንደ አንዱ ሆነ፣ ክፉና መልካምንም ለይቶ አወቀ። አሁንም እጁን ወደ ሕይወት ዛፍ ወስዶ ለዘላለም ሕያው ሆኖ እንዳይኖር የምትገለባበጥ ሱራፊን እናስቀምጥ አለ ይላል። ስለ ቃሉ ስሙ የተመሰገነ ይሁን። አዳም ከኛ እንደ አንዱ ሆነ። ይህንን የተናገረ እግዚአብሔር ራሱ ነው። ከሶስቱ አካላት አንዱ አካል ወልድ በልዩ አካሉ መጥቶ ስጋ ለብሶ መገለጡንና ስጋ ለብሶ የሰው ልጆችን ማዳኑን አስቀድሞ ትንቢት ሲናገር ከሆነ ከማሃዱ ምኔነ ከኛ እንደ አንዱ ሆነ አለ። በጎና ክፉ አወቀ አለ። በጊዜው ዕፀ በለስን በልቶ በገነት አዳም አባታችን ያችን ዕፀ በለስ ከበላ በኋላ መልካምና ክፉን ለይቶ አላወቀ። ለ7 ዓመት በገነት ውስጥ ሲኖር እግዚአብሔርንም መላእክትን መስሎ ከመላእክት ጋር እያመሰገነ በንጽህና በቅድስና ይኖር ነበረ። ንጽሐ ጠባይ ነበረው። በዛ በሰላም ይኖር የነበረ አዳም ከ7 ዓመት በኋላ በምክረ ከይሲ በጠላት ምክር ያችን ዕፀ በለስ በልቶ ክፉና ደጉን ለየ አለ። ከኛም እንደ አንዱ ሆነ አለ። ክፉና በጎ የሚስማማ ስጋ
የሰው ስጋ መቃብያን ሶስተኛ ላይ ምንድነው የሚለው? የሰው ባህሪ 10 ባህሪያት አሉ ይላል። 5ቱ የክፋት 5ቱ የበጎ 10 ባህሪያት የሰው ልጆች አሉት ይላል። መላእክት ባህሪያቸው አንድ ነው። እግዚአብሔርን ማመለክ ነው። እግዚአብሔርን ማገልገል ነው። በንጽህና በቅድስና መኖር ነው። የሰው ልጆች ግን ባህሪያቸው 10 ነው ይላል። የክፋት የበጎነት፣ ቀን በጎ ብናስብ በጎ ብንሰራ ሌሊቱን ደግሞ ክፋት እንሰራለን። ዛሬ በጎ ብንሆን ነገ ክፉ እንሆናለን። ባህሪያችን እንዲህ የተቀያየረ ነው። ክፉና በጎን አወቀ አለ። ክፉና በጎን የሚያቅ ሰውነት ለኃጢአትም ለጽድቅም የሚስማማ ስጋን ሊለብስ ወልድ ኢየሱስ ክርስቶስ የእግዚአብሔር ልጅ ረቂቅ መለኮት በዘባነ ኪሩቤል በክብር ሲቀመጥ የነበረ በመላእክት ምስጋና በክብር ይኖር የነበረ ያንን የመላእክትን ማህሌት የመላእክትን ዝማሬ የመላእክትን አገልግሎት ትቶ ራሱን ዝቅ አድርጎ ባሪያ መስሎ የአገልጋዩን ባህሪ ለብሶ ስጋን ለብሶ ተገለጠ። ክብር ምስጋና ለአምላካችን ይሁን። ለዚህም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ከቁጥር 14 ላይ ልጆቹ ከስጋና ከነፍስ ከስጋና ከደም ይካፈሉ ዘንድ ወዶ ሞትን ይፈሩ የነበረ በሞት ጥላ ስር ሆነው የጠላት የዲያብሎስን እስራት ፈርቶ ይኖሩ የነበሩትን ከዛ ከሞት ያድናቸው ዘንድ በስጋ እንዲሁ ተካፈለ። እሱ የአብርሃምን የመላእክትን ተዘምዶ ወይም የመላእክትን ስጋ ሳይሆን የለበሰ ተዘምዶቱን ከአብርሃም ስጋ ተካፈለ። የአብርሃምን ስጋ ወይም የሱን ልጅ የአብርሃም ልጅ ወልደ አብርሃም ወልደ ዳዊት ተብሎ የዳዊት ልጅ የአብርሃም ልጅ ተብሎ ያንን ስጋ ለብሶ ከኛ ዝምድናን ተካፈለ። ዘመዳችን ሆነ፣ ወገናችን ሆነ። መላእክት ያን ጊዜ በቤተልሔም ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው አመስግነውታል። በሰማይ ለሥላሴ ምስጋና ይሁን፣ በምድርም ለሰው ልጅ ግዕዛኑ ይሰጠው ዘንድ በምድር እርቅ ተወጠነ፣ ሰላም ሆነ፣ ለሰው ልጆች ነፃነቱ ተሰጠው። ለዚህም ምድር ሰላምን አገኘች፣ የሰው ልጅ ሰላምን አገኘ ይላል ቅዱስ ዮሐንስ አፈወርቅ ሲተረጉሞ ይሄ መላእክት ለነሱ የተገኘ ነገር የለም። በሁለት ነገር መላእክት ተደስተው አመስግነዋል። አንደኛ የተደሰቱበት ምክንያቱ እግዚአብሔርን በረቂቅ መለኮት ከመቤታችን በብስራተ ገብርኤል ከስጋዋ ስጋ ከነፍሱ ነፍስ ነስቶ ሲጸነስ በማህፀኗ መጋቢት 29 መላእክት አላዩትም ነበረ፣ ሊያዩትም አይችሉም ነበረ። ረቂቅ ነው። በሁለት ክንፋቸው እግራቸውን፣ በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው ይበሩ ነበረ። ያንን ማየት የማይችሉት መለኮት ያ ረቂቁ መለኮት ግዙፍ ስጋ ለብሶ በቤተልሔም ተገለጠና ታየ። በዛ ደስ ብሏቸው ስለኛ እግዚአብሔርን አመስግነውታል። ስላዩት ጌታን በአካል ስላዩት ደስ ብሏቸው አመስግነዋል። በሌላም በኩል ደግሞ ለኛ እርቅ ሰላም ስለሆነ 7 መስተጻረራት ሰማይና ምድር መላእክትና የሰው ልጅ ነፍስና ስጋ ታርቀዋልና እግዚአብሔርና ሰው ታርቀዋልና ሰማያት ለእርቅ ለሰላም ለምህረት ተከፍተው መላእክት ምሕረትን ይቅርታ ለሰው ልጆች ሊያመጡ ሰማያት በይቅርታ በምህረት በእግዚአብሔር ቸርነት ተከፍተዋልና መላእክት አመሰገኑ። ተሰምዶቱ ዝምድናው ከኛ ጋር ስለሆነ ስለዚህ
የተወደዳችሁ ምእመናት ሊቃውንቱ ሲያመሰግኑ ያደሩት ወልድ አብ አንድያ ልጁን ውረድ ተወለድ ብሎ ልጁን ላከ። ሄደ አንተ ቤዛ ሁናቸው፣ ዘመድ ሁናቸው፣ ከሞት ወደ ሕይወት መልሳቸው ብሎ የገዛ አንድያ ልጁን ላከ። እስመ በፈቃዱ ወበስምረታቡ ወመንፈስ ቅዱስ መጻ ዋዳነን እንዳለ በራሱ ፈቃድ በአብ ፈቃድና በመንፈስ ቅዱስ ፈቃድ መጥቶ ሰው ሆነ ያዳነን አምላካችን ክብር ምስጋና ለስሙ ይሁን። በዛሬው ዕለት አንደኛ የወልድ የኢየሱስ ክርስቶስ መወለድ ሰው መሆን ምስጢርን ቤተክርስቲያናችን ከልደቱ ጋራ የሥላሴን በዓል ታከብራለች። ሁለተኛው ሕንጻ ሰናዖር የፈረሰበት ዕለት ነው። በዘፍጥረት ምዕራፍ 11 ከቁጥር 1 ላይ ኖ ወይቤ እግዚአብሔር ኖ ንረድ ወንካው ነገሮም ለከለዳውያን ኖ እንውረድ የከለዳውያንን የባቢሎንን ቋንቋ እንደባልቅባቸው አለ ይላል። ቋንቋ የተደበላለቀበት ዕለት፣ ቋንቋ የተለያየበት ዕለት ነው ዛሬ። በዘፍጥረት ምዕራፍ 11 ከቁጥር 1 ላይ እንደዚህ ይላል፣ ምድር አንድ ንግግርና አንድ ቋንቋ ነበራት ይላል። አንድ ንግግር አንድ ቋንቋ ምድር ነበራት። ነገር ግን ከጥፋት ውሃ በኋላ የሰው ልጆች በምድር መብዛት ሲጀምሩ ተንኮልን አሰቡ ይላል። ስማችን እናስጠራ፣ ታላቅ አዳራሽ ወይም ግንብን እንገንባ ብለው አሰቡ ይላል። የሰው ልጅ እጅግ ለእግዚአብሔር የማይመች እንደ ሰው ልጅ ክፋት የለም። በዘፍጥረት ምዕራፍ 7 ከቁጥር 1 ላይ የሰው ልጅ እጅግ ክፉ ነው፣ እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። መንፈሴ በሰው ልጆች ላይ አያድርም፣ ሰው እጅግ ክፉ ነው አለ። እጅግ የሰው ልብ ማን ያውቀዋል? እጅግ ክፉ ነው ይላል ትንቢተ ኤርምያስ ምዕራፍ 16 ላይ። የሰው ልጅ ለእግዚአብሔር አይመችም። እግዚአብሔር በባህሪው ጻድቅ ነው፣ ባህሪው ንጹህ ነው፣ ኃጢአት አይስማማው። እኛ የሰው ልጆች ከለበስነው ሥጋ ያንን ንጻ ጠባይ ካጣን በኋላ በነፍስም በሥጋም በህሊናም መንትን ርኩሰት አግኝቶናል። በነፍሳችን በሥጋችን በህሊናችን በሐሳባችን ንጻሐ ጠባይ ነበረን። ያን ክብር ካጣን በኋላ ከመላእክትም አንሰን ከነሱ አብልጦ ፈጥሮን በአርአያው በምሳሌ ፈጥሮን ለእግዚአብሔር ማንመቸው ነው። ስለዚህ እግዚአብሔር ምን አለ? የሰው ዕድሜ ማቱሳላ 960 ዓመት ነበረና ወደ 720 ይሁን ብሎ የሰው ዕድሜ ተቀነሰ ይላል። በዚህ ሰዓት ከጥፋት ውሃ በኋላ ሰዎች በዙ፣ ለእግዚአብሔር ሳይመቹ ቀርተው እስከ ሰማይ የሚደርስ ፎቅ እንስራ፣ ከዛ በኋላም የእግዚአብሔርን መኖሪያውን እንፈትሻሉ። ዛሬም የእግዚአብሔርን መኖሪያውን ተጠበብን የተባሉ ሳይንቲስቶች የማይፈትሹት የለም። ወደ ላይ ወደ በመንኮራኩር እየሄዱ ብዙ ነገር እያደረጉ እግዚአብሔርም እየታዘበ ዝም ብሎ እያያቸው በዛን ሰዓት ያንን ጡብ ሰሩ፣ ትልቅም ፎቅ ገነቡ ይላል። እግዚአብሔርን ኑ እንውረድ አለ ይላል። እግዚአብሔር ከቦታ ወደ ቦታ የሚመላለስ አምላክ አይደለም። ሙሉ በኩል ይሄ ነው። ቅዱስ ዳዊት በመዝሙር 139 ላይ አይቴ አሐውር መንፈስከ ዋይቴ ጎይ እምቅድመ ገጽከ እመኒ አረግኩ ውስተ ሰማይ እየኒ አንተ ወመኒ ወረድኩ እስከ ቀላይ እየኒ ሃሎከ። መንፈስ ወዴት ሄዳለሁ?
ካንተ ፊት ወዴት እሸሻለሁ? ወደ ሰማይ ቦታ አለ፣ ወደ ምድርም ቢወርድ እዛም አንተ አለ። ክንፍም በክንፍም እየበረርኩ ወደ ጽንፍ ወደ ቀላያት ወደ ጽንፍም ቤት አንተ አለ። አንተ ሳትክም አንተ ያው አንተ ነህ። የትም ቦታ ሙሉ በኩልህ ነህ። ሁሉም የሞላ አለ። ክብር ምስጋና ለአምላካችን ይሁን። ያ በሙሉ ምልኡ የሆነ ስፉ ረቂቅ ዓለምን በመሃል እጁ የያዘ ጌታችን ኢየሱስ ክርስቶስ መጥቶ ሰው ሆኖ በባሪያ መልክ ተገልጦ እኛን ስለማውንቱ እግዚአብሔር ዓለምን ከፈጠረበት ይልቅ ሰው ሆኖ የተገለጠበት ጥበቡ ይበልጣል ብለው አመስግነውታል፣ አድንቀውታል። ሰው የማይሆነው መሆን የማይገባው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ላይ እግዚአብሔር የሚያስመስል ባህሪ ያለው ከእግዚአብሔር ጋር ከአባቱ ጋር የሚተካከል ክብር ያለው እሱ ራሱን ዝቅ አድርጎ የባሪያ መልክ ለብሶ ወዶ ተገለጠ፣ እስከ መስቀልም ድረስ የታዘዘ ሆነ አለ። አምላካችን ስለወደደን ስላከበረን እስከ ሞት ድረስ ፍቅሩን የገለጠልን ክብር ምስጋና ለስሙ ይሁን። በዚህ ሰዓት ኑ እንውረድ። እግዚአብሔር እዛ ሆኖ አየ። ሰዎች ከተማን ሰሩ፣ ትልቅ ግንብም ገነቡ። ከዛ በኋላ ጦር ይወረውሩ ነበረ ይላሉ ሊቃውንቱ። አዎ ደም እያስመሰለ ጫፉ ላይ እየቀባ ይመልስላቸዋል። አብን አገኘን፣ ወልድን አገኘን፣ መንፈስ ቅዱስን አገኘን እያሉ በዚህ ዘባበቱ ነበረ። በዚህ ሰዓት እግዚአብሔር መጣ። የማይሳነው አምላክ ቋንቋን የፈጠረ ድምፅን የፈጠረ በነፍስ ቋንቋ በሚገርም ሁኔታ አዎ በልብና በጉሮሮ መካከል ነፋስን ሕይወትን ሶስት ነገሮችን ከሌለ ድምፅ ሊወጣ አይችልም። አንዱ ልብ ነው። ሁለተኛው ምንድነው? ኦክሲጂን የምንተነፍሰው ንፋስ። ሶስተኛ በጉሮሯችን ውስጥ ያ ድምፅ እንዲፈጠር ይሄን የፈጠረ እግዚአብሔር ነው። አዎ በዚህ ሰዓት ቋንቋ ሁሉ ተደበላለቀ። ቋንቋዎቹ ይሄ ሕዝብ በእኔ ላይ ያመፀ፣ እኔን የተገዳደረኝ፣ የኔን ማህደሪያ የፈተሸ አው ቋንቋው አንድ ስለሆነ አይደለምን ብሎ ሥላሴ ቋንቋቸውን ደበላለቁ ይላል። በዚህ ሰዓት ጭቃ አምጣ ሲባል ድንጋይ ያመጣል፣ እንጨት አምጣ ሲባል ሌላ ያመጣል። ቋንቋቸው ስለተበላለቀ እነርሱም እርስ በርሳቸው ተጣሉ ይላል። በዛም ተበታተኑ ይላል። በዚህም እግዚአብሔር ንፋስን አምጥቶ ያንን ቦታ ገለባበጠው ይላል። ክብር ምስጋና ለእግዚአብሔር ይሁን። የኃጢአት ግንብ፣ የክፋት ግንብ፣ ያለመታዘዝ ግንብ የፈራረሰበት ዕለት ነው። ትልቁ ነገር ከጌታችን ከኢየሱስ ክርስቶስ ልደትና ከሱ መምጣት ጋራ ተነጻጻሪ የሚያደርገው የኃጢአትን ግንብ ለ5500 ዘመን ዲያብሎስ የገነባውን የጣዖት የክደት የርኩሰት የኃጢአት የክደት ያለመታዘዝ ግንብን ሊያፈርስ ወልድ ኢየሱስ ክርስቶስ ሰው ሆኖ በቤተልሔም ተገለጠ። ምስጋና ለስሙ ይሁን። ያንን ግንብ የክፋት የአመፅ ግንብን ሥላሴ አፈራረሱት፣ በንፋስ አፈራረሱት ይላል። በዚህ ሁኔታ ዛሬ ግንቡ የፈረሰበት ቋንቋ የተደበላለቀበት ዕለት ነው። የተወደዳችሁ ምእመናን ምእመናት፣ እኔና እናንተ ለእግዚአብሔር አገልጋይ እግዚአብሔርን ልናመሰግነው ክብሩን ልንወርስ ስሙን ልንቀድስ ተጠርተናል። በልዩ አጠራሩ ወልድ ጌታችን ኢየሱስ ክርስቶስ የኛ ዘመድ ሆኖ ጠርቶን በቤቱ እንድንሰበሰብ እንድናገለግለው
ስጋውን እንድንበላ ደሙን እንድንጠጣ ጋብዞናል። በዚህ ሕይወት ያኑረን። ቅዱስ ጳውሎስ በገላትያ ምዕራፍ 5 ከቁጥር 17 ላይ እንዳስቀመጠ የስጋ ስራና የመንፈስ ስራ የሚለውን አስቀምጧል። እኛ በመንፈስ ልንኖር እግዚአብሔር ጠርቶናል። በስጋ እንድንመላለስ አልተፈቀደልንም። ስጋ በመንፈስ ላይ መንፈስ በስጋ ላይ ያምጻል ይላል። ስጋ በመንፈስ ላይ መንፈስም በስጋ ላይ ያምጻል። ስለዚህ እናንተ የምትወዱትን ልታደርጉ አልተጠራችሁ። የወደዳችሁን እንድታደርጉ የስጋችን መሻትን እንድትፈጽሙ አልተጠራችሁም። የስጋ ስራ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መናፍቅነት፣ ምቀኝነት፣ ሟርት፣ መግደል፣ ስካርነት፣ ዘፋኝነት እያለ ወደ 15 ነገሮችን ይዘረዝራል። የመንፈስንም ፍሬም ደግሞ እንደዛው ይዘረዝራል። እና ስለዚህ ያ ግንብ የተባለ ዛሬ በሕይወታችን ግንብ ሆኖ የኃጢአት ግንብ ሆኖ ክርስቶስ ሰው ሆኖ እኛን ከኃጢአት ነፃ ካደረገን በኋላ እንደገና ወደዛ ወደ ባርነት ልንመለስ አይገባም። ክርስቶስ ነፃ እንድትሆኑ ነፃነት እንድታገኙ እነሆ በመገለጡ ነፃነትን ሰጥታችኋል። ወደዛ ወደ ቀድሞ ኃጢአት ወደ ባርነት አትመለሱ ይላል። ስለዚህ አምላካችንና ጌታችን ኢየሱስ ክርስቶስ ከባርነት ከሞት ነፃ አውጥቶን በቅድስና በንጽህና እንድንኖር ስለጠራን በዚህ ሕይወት ራሳችን ጠብቀን እንድንኖር መልካም ፈቃዱ ይሁንልን። ያስተማረን የመከረን አምላክ ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ንቁ የኦርቶዶክስ ተዋሕዶ የንስሐ መርከብ ማኅበርተኞችን በቸርነት ጠብቀን፣ ቅድስት ሀገራችን ኢትዮጵያን በቸርነት ጠብቅልን፣ አስራረ ቤተ ክርስቲያንን አስታክስልን፣ ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን